በሶሻል ሚዲያ እናትን መሳደብ እንደ ፋሽን ታይቷል። በአንዳንዱ አስተሳሰብ እናት አለሚቱ ለፍታ ባሳደገች በፌስቡክ በቲክቶክ ስትሰደቡ አለች። አራዳው ወገኔ ትንሽ ተረጋጋ። በደንብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሞሚ ቻናል ቤተሰቦች ሰላም ናችሁን? አልሐምዱሊላህ። ዛሬም ደግሜ የመጣሁ ማለት ነው። እንግዲህ ጥያቄ አለኝ። ጥያቄን ግን እስከ መጨረሻው ድረስ ተከታትላችሁ እኔ የምለውንም ሰምታችሁ መልስ ስጡኝ ማለት ነው። በኮሜንት ዝም አትበሉ እና ቻናሉን ደግሞ ላይክ አድርጉት፣ ሰብስክራይብ አድርጉ፣ ሸር አድርጉት ማለት ነው። ይሄ ነገር ለሁሉም እንዲደርስ ፈልጋለሁ። ወላሂ አምሬ ነው እና ይህን ሰሞን በቲክቶክ ሰፈር ምንድን ነው የተፈጠረው? ማለት ስለ እናትን የተሳደበ ሰው አለ እንዴ? ስገባም ስለ እናት ነው የሚያለቅሱት የሚገጥሙት። ማለት ምን ተፈጥሮ ነው? እስኪ አስረዱኝ። እውነት እንዲሁ ህሊናቸው ፈቅዶ እናትን የሚሳደብ ሰው አለ? ምንድን ነው የተፈጠረው? የምታውቁ ሰዎች መቼም የኔ ነገር ጅብ ከሄደ ውሻ ጮኸ ነውና ብዙም ያኔ ሶሻል ሚዲያ ላይ ብዙም ስለማልከታተል አምልጦኛል ማለት ነው። እና እስኪ አስረዱኝ፣ ምንድን ነው የተፈጠረው? አንዲቱ ከእናቷ ቀብር ላይ ሄዳ ወላሂ በጣም ነው ያለቀስኩትኝ። እንደኔ በእናት እጦት የተጎዳ የለም። በቃ ሁላችሁም ማለት ነው ወላሂ እንደኔ ያልተጎዳችሁም ብዬ ነው የማስበው። እኔ እንደኔ በቃ እኔ እንጃ ምንም ቃል የለኝም። ከእናቷ ቀብር ላይ ሄዳ ከእናት ላይ ድንጋይ መጫን በጣም ከባድ ነው ስትል ወላሂ በጣም አለቀስኩኝ። የሞቱትን እናቶቻችን አላህ በጀነተል ፊርዶስ አላህ ያስቀምጣቸው። እኛንም አላህ ዋዬ በጀነት በዱንያ ያላገኘነውን ፍቅር በጀነተል ፊርዶስ የምናገኝ አላህ ያርገን። እና በጣም ከባድ ነው እና ሁሉም ሰው ሰራሃ ይህን ነገር የሚገባው እናት የሌለው ሰው ብቻ ነው። እናት የሌላችሁ ልጆች ወይም ደግሞ በአሁኑ ሰዓት እናታቸው ሞተው በአካባቢያችሁ የየቲሞች ልጆች ወይም ኃላፊነት ተሰጥቷችሁ የየቲም ኃላፊነት ተሰጥቷችሁ እያሳደጋችሁ ያላችሁ ወይም ደግሞ በቃ በተለያየ ምክንያት የቲም የያዛችሁ ሰዎች ወላሂ አላህ ልትፈሩ ይገባል። እነዛ ልጆች ምግብ ብቻ አይደለም የሚያስፈልጋቸው፣ ጥሩ ነገር ጥሩ ንግግርም አይምሯቸውም ያስፈልገዋል። በራስ መተማመናቸው እንዳይጎዳ ያስፈልጋቸዋል። ትናንትና እናቶቻቸው ሙተዋል አይደለ? ነገ እናንተ እንደምትኖሩ ምን ያክል እርግጠኛ ናችሁ? ነገ እናንተ ልጆቻችሁን አፈሳችሁ እንደምትሄዱ ምን ያክል እንደማትሄዱ ምን ያክል እርግጠኛ ናችሁ? እርግጠኛ አይደላችሁም። ሱብሃንአላህ። እኔ በጣም ይገርመኛል። እኔ በህይወቴ ማለት ነው ያየሁት ፈተና እኔ እንጃ በጣም ከባድ ነው። በጣም ከባድ ነው። በቃ ማረሻ ተግሎ ከማረሻው ላይ እንደተቀመጥኩ ያክል ነው የኔ ፈተና የሚገለጸው። በዛ ነው ከዛም በላይ ማለት ነው። ይህ ሁሉ ነገር ምን መሰላችሁ? እናት ባለመኖሬ ምክንያት። አልሐምዱሊላህ ለጌታዬ ጥራት ይገባው፣ ለአላሁ ስብሓነሁ ወተዓላ ጥራት ይገባው። እሱ መቼም አይሳሳትም። እናቴን ለምን ወሰደብኝ እያልኩ አይደለም። እኔ ሙስሊም ነኝ፣ በቀዷና ቀድር አምናለሁ። ግን እናታቸው የሞቱባቸው ልጆች የምትበድሉ ሰዎች እኔ እኮ በጣም ይገርመኛል። ነገ ሞት አለብን፣ ነገን እኛ ምን ሞታለን፣ የእኛ ልጆች እንደዚህ ይሆናሉ እሚል የለም። ወላሂ የሚል የለም። በቃላት እንናገረዋለን እንጂ በተግባር የሚተገብረው የለም። እኔ እናቴን ያጣኋት በ5 ዓመቴ ነው።
በዚህ አጋጣሚ እስኪ አላህ ጀነተል ፊርዶስ እንዲያደርጋትኝ ዱዓ አድርጉልኝ ማለት ነው። በ5 ዓመቴ ነው እናቴን አጣኋትኝ። ከ5 ዓመት ጀምሬ ወላሂ ያየሁት ስቃይ ወላሂ ይሄ ቪዲዮ አሁን የምሰራው ሌሊት ነው። አላህ ምስክሬ ነው። ያየሁት ስቃይ ማለት ነው። ከ5 ዓመት ጀምሬ ያየሁት ስቃይ እኔና አላህ ነው የምናውቀው። እኔና ጌታዬ ብቻ ነው የምናውቀው። እኔ በቃ ምን ልበላችሁ፣ እናት በማጣት ምክንያት ብዙ ነገር አለ። አይምሯችሁ ይጎዳል፣ ብዙ ነገራችሁ ይጎዳል። በቃ ብዙ ነገር ስማችሁ ይበላሻል። ብዙ ፈተና አለ፣ ብዙ ፈተና። አልሐምዱሊላህ አባቴ አለ። ያው እንደምታውቁት አባት እንግዲህ ይዛችሁታል። ወንድ ያን ያክል ሆድሽ ሰርቶ ያመጣል እንጂ ልጅ ምንድን ነው ብሎ የልጅን ስሜት ማዳመጥ ያን ያክል ተክኖ የለውም። እና አልሐምዱሊላህ ሳድግ ምንም ነገር አልጎደለብኝም። ከልብስ ላይ ልብስ፣ ሁሉም ነገር ሙሉ ነው አባቴ ቤት አልሐምዱሊላህ። አባቴን አላህ እድሜውን ረጅም ያርግልኝ። ደግሞ ግን ስብሓንአላህ፣ አይ ማህበረሰብ፣ አይ ጉድ፣ በጣም ይገርማል። ተረባርበን እናጥፋት ያክል እንደው ተረባርበን እናጥፋት የተባለ ያክል ነው። በቃ እናት የሌለውን ሰው ተረባርበን እናጥፋው ነው ነገሩ። ግን አላህ ያልጣለውን ሰው፣ አላህ ያላጠፋውን ሰው ምን ያክል ቢጥር ሊያጠፋ አይችልም። እና ከ5 ዓመት ጀምሬ እስካሁን ባለሁባት ሰዓትኝ ነፍስ እስከማውቅ ድረስ ያየሁት ፈተና ምንም ቃላት የለኝም። ምንም ልገልጽላችሁ አልችልም። ግን ያንን ፈተና ስላየውን ደግሞ እኔ በቃ የሆነ እያማረርኩ አይደለም። አሁን ላይ ነፍስ ሳውቅ አልሐምዱሊላህ ነው ያልኩት። የበደሉኝ ሰዎች የቱ ነው ያሉበትን ቦታ ሳይ፣ እኔም መጥፎ ንግግር የተናገሩኝ ሰዎች ያሉበትን ቦታ ሳይ አልሐምዱሊላህ ጌታዬ ለጥሩ ነገር ነበር ለካም ፈትነህ ያሳለፍከኝ፣ ለካም በቃ ለመልካም ነገር ነው ብዬ ጌታዬን አመሰጋኝ ሁኛለሁ ማለት ነው። አልሐምዱሊላህ ብዙ ነገሮች አልፈዋል። ነፍስ ባወቅ መጥቷል። እኔ ደግሞ ጌታዬ እንደው የማደርገው ምንድን ነው ወደፊት እንደዚህ የቲም ልጆችን አላህ እንድረዳ ያመቻችልኝ ነገሮችን ይርዳኝ ጌታዬ። እና የቲም የምታሳድጉ ልጅ ሰዎች በአካባቢያችሁ የቲም ያለበት አካባቢ ያላችሁ ሰዎች ወላሂ እናንተም ነገ አፈር ውስጥ ትገባላችሁ። ነገ ልጆቻችሁ የእናንተ ልጆችም ራሱ ይንከራተታሉ። ብድር በምድር ሆነ ዘመኑ በአሁኑ ሰዓት ብድር በምድር። ወላሂ እኔ ከተወለድኩ ጀምሬ እንግዲህ እስካለሁበት ድረስ ብድር በምድር ብዙ ጊዜ አይቻለሁ። እና ይሄ ነገር እንዳይደርስባችሁ ወላሂ ተጠንቀቁ። የቲም የምታሳድጉ ሰዎች፣ የቲም እንትን የምትሉ ሰዎች በጣም አላህን ፈርታችሁ በስነ ስርዓት ሀቁን ተወጡ። ባትወጡም እንኳን የዛን ሰው ስም አታጥፉ። የዛን የሌለበትን ነገር ተከላካይ የለውም ብላችሁ ብዙ ነገር አታድርጉ ማለት ነው። ቢያንስ ምንም መልካም ነገር ባታደርጉም እንኳን ዝም በሉ።